እርስ በራሳቸው የነበሩ ሚመሩ የነበሩ ለሁለት ተከፈሉ። እርስ በራሳቸው ሲታኮሱ እርስ በራሳቸው ሲገዳደሉ ነበረ። ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምን ቆይታችኋል? የጎህ ወቅታዊ ጉዳዮችን የምንወያይበት ፕሮግራማችን ጀምሯል። ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። በዛሬው ቆይታችን የተለያዩ ወቅታዊ የሆኑ ጉዳዮችን እናነሳለን። እዚህ አብረውን ደግሞ እስከ ፕሮግራሙ ፍጻሜ ድረስ አምባሳደር ሙዑዝ ገብረሕይወት እዚህ ይገኛሉ። ከእሳቸው ጋር መልካም የሆነ ቆይታ እናደርጋለን። በዛሬው ቆይታችን በተለይ ደግሞ ሰሞንኛ ጉዳዮችን እናነሳለን። የጥቅምት 24 በተለይ ደግሞ በሰሜን ኢትዮጵያ የተፈጠረውን ጦርነት እናስታውሳለን እና ከዛ ጋር በተያያዘ መከላከያ ከሰሞኑን በተለይ ደግሞ በትላንትናው ዕለት ልዩ ፕሮግራም በመዘከር ፕሮግራም አክብሯል። ይህንን ፕሮግራም በተመለከተ ይህንን ቀን በተመለከተ ምናነሳቸው ወደኋላ መለስ ብለን የምናያቸው ጉዳዮች ይኖራሉ። በሌላው በኩል ደግሞ ከሰሞኑን እንግዲህ የኢትዮ ኤርትራ ግንኙነት እንዲሁም ደግሞ በተለይ ደግሞ የወደብ ጥያቄ እየተነሳ እንደሆነ ይታወቃልና ከዚህ ጋር በተያያዘ ምናነሳቸው ሀሳቦች ይኖራሉ። በተለይ ደግሞ በኢትዮጵያ መንግስት በኩል እየተሄደበት ያለው የወደብ ይገባኛል ጥያቄዎች ምን ይመስላሉ፣ እንዲሁም ደግሞ በኤርትራ መንግስት በኩል እየተሰጡ ያሉት ምላሾችስ ምን ይመስላሉ የሚለው ሀሳቦች እናነሳለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ካፍታ ቆይታ በኋላ እንመለሳለን። ቤተሰብ ያልናችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን መረጃ ለእርሳቸው እንድታደርሱ በአክብሮት ጋብዘናል። አብራችሁን ቆዩ። እሺ አምባሳደር እንኳን ደህና መጡ። እንኳን ደህና ቆዩ። እንኳን ደህና ቆዩ አሸብር። በብዙ ጊዜ ተገናኘን። ማስተካከል ያለባቸው ግን አንደኛ አቶ ሙዑዝ ገብረሕይወት የሰላም አምባሳደርና የሰብአዊ መብት ተሟጋች፣ የልማት አምባሳደር፣ የጤና አምባሳደር እና የመልካም አስተዳደር ተከራካሪ ብሎ ቢስተካከል በጣም ደስ ይለኛል። በጣም ይቅርታ እንግዲህ ተመልካቾች ያው ብዙም ያውቁታል እርሱም ስለሚታወቅ ለዛ ነው የኛ ተመልካቾች እንግዲህ በዚህ አጋጣሚ አምባሳደርን ይቅርታ ማለት እወዳለሁ። ምናልባት ያው ወደ መጀመሪያ ወደ ገባንበት ወደ አየነው መግቢያ ላይ ወደ ነሳናቸው ጥያቄዎች እንሄድና እንደው ከሰሞኑን ያው እርሶም ይታዘባሉ የሚያዩት ጉዳይ ነው የጥቅምት 24ቱን ጉዳይ እናንሳ። እንደው ያኔ የነበረውን እንደው የተወሰነ ሀሳቦችን ቢያነሱልኝ፣ እንዲሁም ደግሞ በትላንትናው ዕለት ጀነራሉን ጨምሮ ሌሎች አመራሮችም ይህንን ቀን ሲያስታውሱ ሲዘክሩና ይህ ቀን ደግሞ ይህ ጉዳይ ድጋሚ እንዳይደገም የማያሰለስልስ ወይም ደግሞ የማይደገም እርምጃ እንወስዳለን የሚል ሀሳብ ሲያነሱ ነበርና ከዚህ ጉዳይ ጋር በተያያዘ እንደው ምን ታዘቡ? በቀጣይ በተለይ መከላከያ ያለበትን አቋምም በተመለከተ የተወሰኑ ሀሳቦችን እናንሳ። በመሰረቱ ጥቅምት 24 የነበረው ወንጀል እንዳይደገም ነው እኛ አሁን እያሰማርን ያለ ነው። እንደመደገም የለበትም፣ እንዳይደገም አደራ ነው የምንለው። እዛ የተፈጸመው ጥቅምት 24 2013 ዓ.ም በጣም የሚያሳዝን ነው። እኔ ያለ ወላጆቼ ቤተሰቦቼ የተፈጠርኩበት ኢሮብ አካባቢ ኤርትራና አፋር በመሃል ወሰን መካከል ያለ ነው። በቀኝ በኩል አፋር ወሰን ነው፣ በግራ በኩል ኤርትራ ወሰን ነውና ሰሜን እዝ ከሚገርምህ ለቤተሰቦቼ ለወላጆቼ ቤት ሲፈርስባቸው ቤት እየጠገነ ሲታመሙ በቃሬዛ አድርጎ እየወሰደ መንገድ መጨረሻም የሰራላቸው ትምህርት ቤት የሰራ መከላከያ ሰሜን እዝ፣ ጤና ጣቢያ የሰራ ሰሜን እዝ፣ ውሃ ቆፍሮ ያወጣ ለህብረተሰቡ ትልቅ አገልግሎት የሚሰጥ የነበረ ሰሜን እዝ ነው እና በደንብ አውቀዋለሁ። በደንብ ነው የማውቀው። ጉድጓድ ቆፍሮ ለውሃ ጥም እንዳይደርስባቸው የሚሰራ የነበረ ሰሜን እዝ ጥቅምት 24 2013 ቀን እኔ እከታተል ነበረ። ከዛ በፊትም መግለጫ ሰጥቼ ነበረ፣ የሆነ መግለጫ ሰጥቼ ነበረ። ይሄ ጦር አይደለም። አንድ ጊዜ ሰሜን እዞች አንድ የሆነ ሻለቃ ምን ተባለ፣ ወደ ማጨድና በተለይ አንበጣ ነበረ፣ በዛ ሰዓት አንበጣ ነበረ፣ የሚታጨድበትም የሚወቃበትን ሰዓት የነበረ ሰዓት ነውና አንድ ሻለቃ የሆነ ቦታ
መረጃ ደርሶኝ ነበረ። ምንድነው መረጃው? ወደ አጨዳና ወደ አንበጣ ለመከላከል ሲወጡ መሳሪያችሁ አስቀምጣችሁ ውጡ የሚል ትዕዛዝ ሰጥቷቸው፣ በዛን ጊዜ እንደምታውቀው መሪዎቹ ጀረናሉ፣ መተለቃው፣ ሻለቃው፣ ኮሎኔሉ ምኑ ወያኔ መሪዎች ነበሩ። እና በዛን ጊዜ ከሚገርምህ መረጃ ሰጥቼ ነበር። ይሄ አለ ይሄ ነገር ጦር አይደለም ብዬ መረጃ ሰጥቼ ነበር። የሚሰማኝ ሰው አልነበረም። እና የሆነ ችግሮች እንደነበሩ ደግሞ የሆነ ዝግጅቶች እንደነበሩ ሰምቼ ነበረ። ከዛ በኋላ ምንድነው የተደረገው? በቃ አንበጣ ተከላክላቸዋል፣ ለገበሬው አጭዳቸዋል፣ በሰሜን ጉዳይ የሰራችሁት ስንብት ማለት ነው። በየቦታው ግብዣ አድርገው ሰርተፊኬት ሸልመው ነው ሲሸልሙ ነው ያመሹት። በ23 ማለት ነው። በጣም ከሚገርመ እና ብዙ ችግሮች ነበሩ። በጣም ብዙ ችግሮች ነበሩ። ብዙ ይታይ ነበር። ከዛ በፊት 2011 አካባቢ ከዛላምበሳ አካባቢ በሰሜን የሚጠብቁ የነበሩ መሳሪያ የሆነ መሳሪያና ወታደር ሲወጣ ይፋጽ የምትባል አለች። ከአዲግራት 30 ኪሎ ሜትር እንደዚህ ነው 20 ኪሎ ሜትር አካባቢ እዛ ላይ ህዝብ አንጥፈው ወጣቱ ምናምን ይሄ መሳሪያ መውጣት የለበትም፣ ይሄ ወታደር መውጣት የለበትም ብለው ነበረ። በዛም አስተያየት ሰጥቼ ነበረ። ከዛ በኋላ ደግሞ በወር ይሁን በሳምንት ደግሞ ከሸራሮ አካባቢ ወደ ሽራ አካባቢ ጦር ሲንቀሳቀስ መሳሪያ ይዞ ከባድ መሳሪያ፣ ምክንያቱም ወታደር እንደምታውቀው በየቦታው ግዳጅ አለው። ከአንዱ ግዳጅ ወደ አንዱ ግዳጅ ይሄዳል። ሲሄድ ደግሞ ከልክለውት ወደ ከሚገርም ምን አይነት መከላከያ እንደነበረ የነበረው ትዕግስት ወደ ስታዲየም እዛ ሽራ ስታዲየም ያስገቡት አፈኑት እዛ ውስጥ። ከዛ በፊት ከስንት ዓመት በፊት መጨረሻው ደግሞ እንትን ላይ ዘመቻ ላይ ውሎ የአንበጣ በጣም ኃይለኛ አንበጣ ነው የነበረው። በተለይ በትግራይ የነበረው አንበጣ የተለየ ነበረ። በኢትዮጵያ ውስጥም ነበረ። ከዛ ደግሞ ኮቪድም መጥቶ ነበር። ያን ሲከላከሉ ውለው ሲያጭዱ ውለው አንበጣ እንዳይበላው ሲከላከሉ፣ ግማሽ ይከላከላል፣ ግማሹ እያጨደ የወቃ ምናምን እያለ መከላከያ ሰራዊቱ ሌሊት ደክሞት የዋለውን ሌሊት ከበው በነሱ ምልሻ በነሱ ልዩ ኃይል የሚባል የነበረው በነሱ ታጋዮች የሚባሉ ነው ያስገደሉት። ማስገደል ብቻ አይደለም፣ የነሱ ሚስት የነበሩ ወይ ደግሞ እንትን ሰራተኞች የመንስ ቤት ሰራተኞች የነበሩ ሁሉ ነው የገደሏቸው። ከሚገርም እሱ ብቻ አይደለም፣ እሱ ብቻ ሳይሆን በጣም ከሚያሳዝንህ ተኙ ብለው በኢሊትራከር ነው የረገጧቸው በህይወት እያሉ። ይሄን ግፍ ተሰርቷል በሰሜን እዝ ላይ። ከዛ በኋላ ደግሞ መጥተው የተያዙም ነበሩና የተያዙት ደግሞ መከላከያ ሰራዊታችን ጥሶ ሲገባ በእንትን ነው የጨረሷቸው፣ በጥይት ተይዞ የነበሩ መኮንኖች ሌሎችም። እና በሰሜን እዝ የተፈጸመው ፍጻሜ በጣም ያሳዝንህ ነው አሸብር። እኔ በጣም እስካሁን ድረስ ያመኛል። በቃ ምክንያቱም ወገኖች የሆኑ የተዋለዱ እኮ ናቸው። 20 ምናምን ዓመት የቆዩ ከዛው ሌላ የላቸው እንግዲህ ቤተሰብ ያላቸው መሀል አገር ሌላም ግን የተዋለዱ እዛው አግብተው በሙሉ ተጋብተው ነበረ፣ ወልደዋል። 2ም 4ም 5ም ምናምን የወለዱ ነበሩና ለነዚህ ግፍ መስራታቸው ግፍ ደግሞ ተመልሳ መጣ። እንደምታየው አሁን እርስ በራሳቸው እየተባለ ነው። የዚህ ግፍ ነው። እርስ በራሳቸው የሚመሩ የነበረው ለሁለት ተከፈሉ። እርስ በራሳቸው ሲታኮሱ፣ እርስ በራሳቸው ሲገዳደሉ ነበረ። አሁንም በተለያየ ቦታ ይሄን ቡድን ጤነኛ ቡድን አይደለም ብለው በጸለምት በሽራ አካባቢ በሸራሮ አካባቢ የሸፈቱ አሉ።
እየተዋጉት ያሉ በአገው አካባቢ የሚወጉት አሉ። በኢሮብ አካባቢ አሲምባ አካባቢ እየወጉት ያሉ አለ። በአፋሪ አካባቢ በሰቆጥ አካባቢ በተለያየ እንትን ብለው መካከል ከነሱ ጋር የነበሩ ጀነራሎች ከነሱ ጋር የነበሩ ኮሎኔሎች ከነሱ ጋር የነበሩ ሻምበሎች ተራ ወታደሮች ወታደር ልላቸው አልችልም ሽፍቶች ማለት ነው። እነዚህ ላይ ችግር እየፈጠሩ ያሉበት ሁኔታ ነው ያለውና ራሱ ወንጀል ሰርቶ በሰሜን እዝ አሁን ደግሞ በራሱ ላይ ወንጀል እየተፈጸመ ያለበት ሁኔታ ነው ያለው። መልካም ያው እንደሚታወቀው ይሄ ጦርነት ተፈቀው በፕሪቶሪያው ሰላም ስምምነት እንደሆነ ይታወቃልና ሰሞኑን ደግሞ ያው የህወሓት አመራሮችን በላቸው በተለይ ጀነራል ምግበይ ወደ ጦርነት ውስጥ እንገባለን ከፌደራል መንግስቱ ጋር ከማንም ጋር በተለይ ደግሞ ከፋኖም ሌሎች ኃይሎች ጋርም ሆነን ፌደራል መንግስቱን እንወጋለን ሌላ ዳግም ጦርነት እንከፍታለን የሚል እንቅስቃሴ እያደረገ እንደሆነም ሰምተናል። ጀነራል እንግዲህ ፊልድ ማርሻሉም ሲናገሩ ሰምተናል ትላንትናና እንደው ድጋሚ ጦርነት ውስጥ የመግባት እድሉ አለ ወይ? አሁንም ከህወሓት ጋር ትግራይ ክልል እንደሚታወቀው በጦርነት እየዳሸቀ ያለ ክልል እንደሆነ ይታወቃልና እንደ ድጋሚ ጦርነት ስጋት አለ አምባሳደር? ከሱ አይ ምን መሰለ እኔ ጦርነት ስጋት ነው አልለውም። በኢትዮጵያ ደረጃ ኢትዮጵያ አሁን ያላት ሰራዊት እና ያላት ቴክኖሎጂ ከሳይንስ ጋር የተያዘ የሰለጠነ ያደገ ሰራዊት ነው ያላት። እንደ ድሮ 83 ይመስላችኋል? አሁን ያለው ሰራዊት መኮንኑ ጀነራሉ ዋላ እስከታች ድረስ ከተራ ወታደር ያለው የሰለጠነ በቴክኖሎጂ በሳይንስ የሰለጠነ ነው ያለው እና አቅም ያለው በቴክኖሎጂ የሚንቀሳቀስ እንጂ በጣም በጓንዴ በእንትን የሚንቀሳቀስ አይደለም። ስለዚህ እርግጥ በየስልጠናው ኢትዮጵያ ትፈራለች ብለው ነው ይፈራሉ ብለው ነው። እንኳን ኢትዮጵያ እኔ ያየሁት አንድ ነገር ልንገርህ አውቀው እንደዚህ አስተኙትና የሆኑ ወጣቶች አስተኝተው የሽፍታ ኖይ የሽፍታ ጀነራሎች አይባሉም ሽፍቶች ናቸው። እነዚህ ሽፍቶች ናቸው። ጀነራል የሚባል የለም። ጀነራል የነበሩት ከትግራይ መጡ አሸንፈው መጡ በአሻጥር በነ ሻዕቢያ በነ ግብጽ እና በነ ሊቢያ በነ ኢራቅ በነ ሶሪያ ምናምን አሻጥር መጡና ከዛ ከዚህ 2010 10 2007 8 9 10 መሳሪያቸው አራግፈው ነው የሄዱት። ከዚህ ይዘውት የመጣ ታንክ ይዘውት የመጣው መሳሪያ አራግፈው ነው የሄዱት። አስቀምጠው ነው የሄዱት። እስክርቢታቸው ሞባይላቸው እንኳን ሳይዙ ነው የሄዱት። ከሚገርም አስቀምጠው ጥለው ነው የሄዱት። ደንግጠው በአማራ ወጣቶችና በኦሮሚያ ወጣቶች እኛም ውስጥ ለውስጥ ነው የነበርንበት እና እነዚህ ሸሽተው የሄዱ ጀነራል የነበሩ ከዛ ተባረው ሲሄዱ ወደ ትግራይ ተሰባስበው የትግራይን ወጣት ያስጨረሱ አሁንን ለማስጨረስ እየሰሩ ያሉ ሰዎች ናቸው። እነ ምግበይ ብዙ ኃጢያት አለባቸው። ብዙ ደም አለ እጃቸው በደም ጠልቅ እንትን ብለዋል ተጨቅየዋል። ሌሎችም ነጆዲ እንዴት እንደሚያረጋቸው እኮ እንደ ደህና ሰዎች እዛ የላቸውም እኮ አንድ አርም ይባላል። አርም ነው የሚሉት እነሱ። አርም እኮ 70 ሰው 100 ሰው ምናምን 120 ሰው ቢበዛ 120 ሰው ነው ያላቸው። ስለዚህ ሊዋጉ አይችሉም። ጉራቸው ግን እንደዛ ነው የሚሉት እኮ ስንሰማ ያው ቤተሰብ አሉን አይደለዛ ያው የላቸውም ጦር ምን ይዘው ነው የሚገው በሚዲያ ብቻ ይላሉ ከሚገርም። ስለዚህ እነዚህ ጦርነት መክፈት አይችሉም። ከኢትዮጵያ መከላከያ ሰራዊት ጭራሽ ከኢትዮጵያ መንግስት ጋር ጭራሽ አይችሉም። ከሻዕቢያ ጋር ጥምሮ ፈጥረው እንውጋ የሚል ነገር አለ። በሻዕቢያ በኩል የገባ የማይሰራ ጥይት ይገባል። የማይሰራ ከባድ መሳሪያም ይገባል ወደ ትግራይ። እኖይ አንድ ነገር ምነግርህ አሸብር ሽማግሌው ይበላቸዋል። ምክንያቱም ቂም አላቸው ሁለቱ አይስማሙም በምን አሁን ፌደራል መንግስትን ነምታ አዲስ አበባን ምን ይላሉ መሰለ እዛ ያሉ አወል ሰዒድ የሚባሉ ጥሩምባዎች አሉ። እኛ አለ አንድ ጊዜ ሲናገር እኛ ወያኔን ቢነካ ፌደራል መንግስት አለ
እኛ የኛ ድሮኖች አዲስ አበባ እንትን ያደርጓታል አለ። እንዴት አድርጎ ነው ስማ፣ ግብፅ እንኳን ያልቻለችን አሜሪካን ምትመግባት መሳሪያ ምትሰጣት ባጀት ምትሰጣት ብዙ ዓመት የጦር ልምድ ያላት እንኳን አልቻለችንም እኮ። አንዳንድ ጊዜ ህዳሴ ግድብ እናፈርሳለን ይሉ ነበረ። ሲመረቅ አባይ ነበርኩኝ እኔ። አትሂድ አሉኝ ቤተሰብ። ለምን ስላቸው አይ ይመታል ግብፅ ለአባይ ስለሚመታ በመርቀው አሉኝ። ግብፅ እኮ ሲያነሳ ወዲያው ማንሳት እንኳን አይችልም። እዛው እንዳለ ጸጥ የሚያደርግ አየር ኃይል አለን እኛ። ከሚገርመ አየር ኃይል አለን። በቂ የሆነ ጦር አለን። በቂ የሆነ መከላከያ አለን። አየር ኃይል ኃላፊው እኮ ጀነራል መርዳሳ ይልማ መርዳሳ እሳቸው እኮ ራሳቸው እኮ ፓይለት ናቸው እኮ ሄደው እኮ የሚዋጉ ናቸው። የወያኔ መሪዎች የነበሩ የአየር ኃይል ኃላፊዎች እኮ ከኮንጓቸው አድርገው ሄዱ። ምንም አያውቁ ግን የአየር ኃይል ኃላፊዎች ይባሉ ነበረ። አየር ኃይል እኮ ከታራ አብራሪ ጀምሮ እስከ ላይ ያለው ድረስ እኮ አቅም ያለው ነው። ጸጥ የሚያደርጋት ነው ለግብፅ ተው ለኤርትራ። ስለዚህ ኤርትራ ወይ ደግሞ ለወያኔ ጥይት ብታቀብለው ለተወሰነ ጊዜ ስንቅ የላትም። ከየት ታመጣለች? የላትም እኮ ስንቅም ተቋርጦባቸው የላባቸውም አልኩ እኮ ምንም ነገር የለም። ገና ከኛም እናቋርጣለን። ከዚህ ራሱ ይቀጠሉ። ከዚህ ራሱ ምንም ነገር እንዳይገባው ወደ ወያኔ እናደርጋለን። ወደ ወያኔ ነምረ አሁን ወያኔ የሚባል የለም፣ ሽፍታ ነው የሚባለው። እዛ የነበሩ ጀነራሎችም ሽፍቶች ናቸው። እዛ ያለው ፓርቲ የነበረውም አሁን ተባረዋል። ሽፍታ ነው። ለሽፍቶች ምንም ማድረግ አይችሉም። ሽፍቶች ለራሳቸው ወርቅ ለመውሰድ ወደ ውጭ ሀገር ገንዘብ ለመሰብሰብ ዶላር ከውጭ ሀገር ሆነው እንዲያመጡላቸው ለማድረግ አሁን እኮ ውጭ ያሉት ስታሊን የሚባል አለ አንድ ሚዲያ በጣም ሌባ በነሱ ገንዘብ ዶላር የሚቀለም ኃይለ ደደቢት አለ የሚባል አለ። ደደብ ሚዲያ የሚባል ሌሎችም አሉ፣ ብዙ አሉ። ታምራት ነው ከበደ የሚባል አሉ። የነሱ ቀጥታ ያልሆነውን ነገር የሚናገሩ በቃ እንደዚህ ነን እኛ እንደዚህ ነው። እዛ ተጽፎ የሚልከላቸው ከመቀሌ ከነ መንጀሪ ነው ከነዛ ግሩፕ ከነ አደም የሚላክላቸው ብቻ ነው የሚያነቡት። ስለዚህ ይሄን እያየ ሰው እንዲያውም አንዱ ጓደኛዬ ምን አለኝ፣ እስትፈልግሃለሁ አለኝ ቅርብ ቀን። እሺ አረ እነዚህ ሰዎች እየመጡ ነው፣ ስለዚህ እየመጡ ስለሆነ እባክህን ታገስ። እኔ እኮ ኢትዮጵያዊ ነኝ እኮ እንደነሱ አንድ ጊዜ ኢትዮጵያ፣ አንድ ጊዜ ትግራይ፣ አንድ ጊዜ ኤርትራ የሚል አይደለሁም። ኢሮብ ተወለድኩ፣ ኢትዮጵያዊ ነኝ። ስወለድ ራሱ እልል ሲባል ኢትዮጵያዊ ነው የተባለው ብዬ እናት ሸምገላለኝ በምንም አይነት። ስለዚህ ተስፋ ያላቸው ሰዎች አሉ፣ አማራዎችም ኦሮሞዎችም ሌላ ብሔርም ከነሱ የሚካፈሉ የነበሩ ትርፍራፊ የሚበሉ የነበሩ የነሱ ትርፍራፊ የሚጠብቁ አሁንም። ስለዚህ ማነው ሽፍቶቹ በምንም አይነት ጦርነት ቢጀምሩ በደቂቃ ነው። የኛ ድሮኖች እኮ ልንገርህ፣ በደንብ ልንገርህ፣ እኔ የኛ ድሮኖች እኮ በሙሉ ትግራይ እየዞሩ ነው የሚውሉት። ተቀርጸዋል እኮ ጀነራሉ ማነው ሽፍታውን የት እንዳለ፣ የሽፍታ መሪው የት እንዳለ፣ መሳሪያው ከባዱ ትንሹ የት እንዳለ እኮ የት እንዳለ ይታወቃል። ግን የተሰራ ስህተት አለ በእኛ። የተሰራው ስህተት በዛ በአንድ ወር እሱም በእኛ ብቻ ሳይሆን በዚህ ያስታረቁ ፕሪቶሪያ ያስታረቁ ሰዎች ላይ በወር መፈጸም ሲገባቸው ወያኔ ማነው ሽፍቶች እኮ ፈርመዋል እኮ በአንድ ወር ትጥቅ እንፈታለን የሚል ፈርመዋል። ያ ስላልሆነ ነው አሁን እንደዚህ የሚያደርጋቸው እንጂ አንደኛ አቅም የላቸው ዝንቦች ናቸው ልንገርህ። እና ምንም ሊታኮስ አይችሉም፣ ምን አይችሉም። ጉራ ብቻ ነው እያደረጉ ያሉት ለትግራይ ሕዝብ አለን እንዲባል አለን ተብሎ እንዲሰማ የሚለው ነው። መልካም። ያው ሌላኛው ጉዳይ ቅድም እርሶ ሳይነሱት የነበረው
ከኤርትራ ጋር ያለው ግንኙነት እንግዲህ ይታወቃል። ቅድም እርሱ ሲያነሱ እንደነበረው ጽምዶ በሚል ግንኙነት እየፈጠሩ እንደሆነ ይታወቃልና የአሰብን ጉዳይ ወይም ደግሞ የወደብ ጉዳይ እናንሳ። በተለይ ደግሞ ህወሓት በዚህ ጉዳይ ላይ አቋሙ የተለየ አቋም ይዞ እንደመጣም እንደያዘም ይታወቃልና ወደብ እናገኛለን በመጀመሪያ ደረጃ። ሌላኛው ደግሞ የኤርትራ መንግስት ያለው አቋምና በተለይ ከወደብ ጋር በተያያዘ ምጽዋንም አሰብንም አልሰጥም እያለ ነውና እንደው ምን ያስባሉ አምባሳደር? ከዚህ ጉዳይ እንጀምር። በጣም አመሰግናለሁ። አንደኛ ይሄ ጽምዶ የሚባለው ዝም ብሎ አርቲፊሻል ነው። አርቲፊሻል ዝም ብለህ ለምሳሌ ስታልፍ ልብስ የለበሱ አርቲፊሻሎች ሰው ያልሆኑ አሉ አይደል? ልብስ የለበሱ እንደሱ ናቸው ሁለቱ እንደዚህ አርቲፊሻል ናቸው። አርቲፊሻል የማይንቀሳቀስ ዝም ብሎ ልብስ ብታስቀምጥበት የሆነ ነገር ብታስቀምጥ ቆዳ ብታስቀምጥበት የሆነ ነገር ብታስቀምጥበት ማለት ናቸው ነው ሁለቱ። ምንም እነሱ የሚስማሙ ሰዎች አይደሉም። ነገር ግን ወደብ ያልከኝ ወደብ አይደለም የሚባለው። እኛ ወደብ አለን። የኬንያ አለን፣ የሱዳን አለን፣ የጅቡቲ አለን፣ የሶማሊያ አለን። ወደብ አይደለም። እኛ ባህር በራችን እንፈልገዋለን ነው። ባህር በራችን 600 ዓመት የኛ የነበረ ነው። ባህር በራችን በአፄ ካሌብ፣ በንግስት ሳባ፣ በሌሎችም ጊዜ የኛ ነው። ንግስት ሳባ ቤት አድርጋ ነው ሄደችው። አፄ ካሌብ እኮ 600 ከ400 እስከ 600 መርከቦች ነበሯቸው በእንጨት የተሰሩ የጦር መርከቦች። በዚህ ኢትዮጵያን ዙሪያ ያሉ የሚያስተዳድሩ ማለት ነው። ጦር የመላባቸው ነበሩን። ከዛ ጀምረ 600 ዓመት የኛ ነች። ወደብ የኛ ነው የነበረው። ወደብ አንድ ጓደኛ እንደሚለው ርስታችን ነው፣ የራሳችን ነው። ባለፈው 2013 ዓመተ ምህረት ዛሬ ጠዋት እያየሁ ነበረ 1982 ዓመተ ምህረት ምጽዋ ሲይዟት አሻጥር ነበረ። የሆኑ ጀነራሎች ነበሩ ባሻጥር ያስያዟት ምጽዋን ያስያዟት። አንዱ እሱን ያዘለኝ። ሁለተኛው እዛው ደግሞ ወደብ የኢትዮጵያ ነው ብለው ደግሞ ራሳቸው የሞቱ ጀነራሎች ነበሩ። ስማ ጀነራሎች ነበሩ። ኮሎኔሎች ሙተዋል። ዛሬ ሳይ አውቃለሁኝ። ግን ልጅ ሚስት መጥተው ሲናገሩ በጣም ነው የገረመኝ። እንደገና እዛው የነበረ ባህር ኃይል አንድ ሻምበል ሲናገር በጣም ነው አሟሟታቸው ኢትዮጵያውነት ብለው እዛ እጅ እንዲሰጡ የተደረጉ ደግሞ ሰዎች ነበሩ። ጀነራሎች 2 ነው 1 ነበሩ ይዟቸው ወደ ኢትዮጵያ የመጡ ማለት ነው። እና ባለውለታ ተብለው እንትን ያሉ ነበሩ። ከሃዲዎች ማለት ነው። ከሃዲዎች ሰዎች ነበሩ። ሁለተኛ ደግሞ ወደ ምጽዋ ስትያዝ ከሚገርም 1 ብርጌድ ነው 2 ብርጌድ ይዞ ሀየሎም ነፍሱ ይማር ሄዶ ነበረ። ተዋግተዋል። እሱ ነው ያዛት። በኋላ የራስ አሉላ እንትን ነበረ። እዛ የራስ አሉላ ሐውልት ነበረ ምጽዋ ስትያዝ ማለት 82 ዓመተ ምህረት ስትያዝ ከዚህ የሄዱ ህወሓቶች ከትግራይ የሄዱ ህወሓቶች ነው ያፈረሱት የራስ አሉላ ሐውልት እና አብረው ነው የያዙት ወደቡን 82 ከዛ 83 እነሱም ኤርትራ ያዙ ባሻጥር በነ ግብጽ ኃይል በነ ሊቢያ በነ ኢራቅ በመሳሰሉ ኃይሎች ያዟት። እነሱ ተቀለሉ። አሰብም ተያዘ እና በማነው በእነሱ ነው። ከዛ በኋላ እንደገቡ ባለፈው ክቡር ጠቅላይ ሚኒስትራችን እንዳሉት እኔም አንስቼ ነበረ ከ2 ሳምንት የሆነ ውይይት ላይ አንስቼ ነበረ። እነዚህ እኮ ማስረጃ የላቸውም። የኢትዮጵያ ሕዝብ አልፈረመም። አሁን ደግሞ ከክቡር ጠቅላይ ሚኒስትር ስንሰማ ካቢኔም የለውም ውሳኔ፣ ምክር ቤቱም የለውም፣ ምንም የለውም። ሂድ ውሰድ ነው የተባለው።
በጣም ከሚገርም እና እኔ አዝናለሁኝ። ወደባችን 30 ምናምን ዓመት እየጠየቅኩኝ ነበር እኔ በህዝብ ስብሰባ ላይ አዳራሾች ላይ እናገር ነበር። ወደባችን ሲል ዋ ዛሬ ትሞታለህ። መጨረሻው የሆነ ካድሬዎች መጥተው ነው አሉ አሁንም መጥተው ወደብ ካነሳ ከእንግዲህ ጭራሽ እናርዳሃለን ያሉኝ ለኔ። ይሄ ባንዲራ እንኳን ይሄ ሰንደቅ ዓላማ እንኳን ልብስህ ላይ እንዳታርግ ተብዬ ነበር ከሚገርም እና ወደባችን በቅርብ ጊዜ ጀግናው መሪያችን ክቡር ጠቅላይ ሚኒስትር አብይ አህመድ ያማቸው ነበር። ለካ እንደኔም ያማቸው ነበር። እንደኔ ባለፈው ተናገሩ እኮ ምን አሉ? ማስረጃም የለም በምንም ማስረጃ መረጃም የለውም። ስለዚህ የኛ ነው እኔም የኛ ነው የሚለው ርስታችን ነው የሚለው ደግሞ እኔ ነዚህ ነው። ስለዚህ በቅርብ ጊዜ ኢትዮጵያ ህዝብ እንዲያውም ሰልፍ መውጣት መቻል አለበት። በባህር በራችን ጉዳይ መውጣት አለበት። ሰልፍ መውጣት መቻል አለብን። ለምንድን ነው የማንወጣው? ህዝቡ ለምንድን ነው ክቡር ለምን ምክር ቤት ውስጥ እኮ አንዱ እኮ ተናግረዋል እኮ ሰምተህ እንደሆነ አንዱ ሰው ለምን ባህር ያስፈልገናል? ለምን ጊዜው ነው ወይ? እንደዚህ ይባላል። በምክር ቤት ተሰጥቷቸው ማነው በምክር ቤት ቁጭ ብለው እንደገና ቤት ደሞዝ ተከፍላቸው ከአቅም በላይ ኢትዮጵያ ከአቅሟ በላይ ዘሰማ በጣም አዘንኩኝና ባህር በራችን በቅርብ ጊዜ እናገኛታለን የሚል ሐሳብ አለ። ምናልባት የምናገኝበት መንገድ የትኛው ሊሆን ይችላል? ያው ዲፕሎማሲያዊ ሁኔታው እየፈረሰ ነው ይታወቃል። ወደ ጦርነት በተለይ ደግሞ ከኤርትራ ጋር ድጋሚ ጦርነት ውስጥ ብንገባ ደግሞ ብዙ ነገር እንደሚወድም ይታወቃልና የባለፈው የ2 ዓመት ጦርነት በተለይ ትግራዩ ብዙ አስተማሪ ይመስላልና ወደ ጦርነት የምንገባበት እድል አለ ወይ? ወደ ጦርነት ሳንገባ ዲፕሎማሲያዊ በሆነ መንገድ መፍታት ይቻላል? አው እዛ ቢሆንስ አማራጩ እሱ አይሻልም? ትክክል ነው አሸብር። ዲፕሎማሲው ነው የሚሻለው። አሁን እሱም እየተሰራ ነው ያለው። ባለፈው ነገር ያለው ይመስለኛል 44 በዓለም ላይ ወደብ የሌላቸው አገሮች አሉ። 44ኛው እኛ ነን። እኛ ደግሞ በዓለም እየተፈረደልን ያለው እኛ ወደ ጦርነት አንገባም። እኛ በጦርነት የምንገባ እኮ አሰብ ናንገለ የተወሰኑ የተዋጊ መርከቦች በውጭ አድርገን እኮ በግማሽ ሰዓት እንይዛታለን። በግማሽ ሰዓት ነው የምንይዛት። በአንድ ጓደኛ ምን ይላል እንዲያው አሰብ አስተዳዳሪ ነው የሚሆን ይላል ኮርዳዊት የሰላም አምባሳደር። ልክ ነው። እኛም ጀግና የሆነ በኢትዮጵያዊነት የምተማመን ኮርዳዊት ነው የምናደርገው። የማይቀር ነው። አሰብ ብቻ አይደለም እኮ አሁን ሰው አሰብ ብቻ ነው የሚለው። ምጽዋም የኛ ነው። ዳህላክም ጤኦም የኛ ነው። አስመራም የኛ ነች ከተፈለገ። ምክንያቱ ያለምንም ማስረጃ ነው የወሰዷት እነሱ። ያለምንም ማስረጃ የላቸውም የወሰዱበት ምክንያት። እኔ ከዚህ በፊት ከዓመት በፊት ብያለሁ። ማስረጃ የላቸውም። ምን ማስረጃ አላቸው? ጥይት ማስረጃ አይሆንም እኮ። በዛን ጊዜ እኮ የወሰዱት ግብፅን አሰልፈው ሊቢያን አሰልፈው በጦርነት ወታደሮች አሰልፈው የሶሪያን የየመንን የመሳሰሉ ኢትዮጵያ ጠል ይሆን ግብፅን አሰልፈው ነው የወሰዷት እንጂ የኢትዮጵያ ጦር በቀላሉ የሚበገር አልነበረም። ስለዚህ እንዲያውም ከሚገርምህ አሸብር ምጽዋ ስትያዝ ወደ 200 መርከብ ይሄ ትናንሽ መሳሪያ ያላቸው መርከቦች ከሊቢያ መጥተው ነው የተዋጉት የከበቡት ምጽዋን። ከሚገርምህ እኔ አሁን እየወጣ መረጃዎች አሉ። ብዙ መረጃ ነው ያለኝ። ያ ነው። ስለዚህ የውጭ ኃይል ነው በዛን ጊዜም ጦራችንም ሊፈርስ የቻለው እና አሁን ግን የተገነባ ሰራዊት ያለን ጀግና ሰራዊት ያለን ኢትዮጵያ እንደመሆናችን መጠን በምንም አይነት በዲፕሎማሲ እናገኘዋለን። በኃይል ካልክ ደግሞ ኢትዮጵያ መንግስት ኃይልም አይፈልግም፣ ህዝቡም አይፈልግም፣ እኛም አንፈልግም። በሰላም ነው መሆን ያለበት። በሰላም ሲሆን ነው የሚያምረው ደግሞ። ነገር ግን አንዳንድ ነገሮች ካሉ ደግሞ የግድ ያስገድድሃል። ስለዚህ በዚህ እስከ ጥር ድረስ እስከ መጋቢት ማዚያ ድረስ ባለ ወደብ እንሆናለን። እርግጠኛ ነው የምነግርህ። ከዛ
ስለዚህ በዲፕሎማሲ ነው መሆን ያለበት ነው የኔ አቋም እንጂ እነሱ እንደ ዝንጀሮ ወይ ደግሞ እንደ ጦጣ አንቀህ አምጥተህ እዚህ ማስቀመጥ ይችላል እስር ቤት ቃሊቲ ማስገባት ይችላል በቀላሉ እዚህ የሚፈክሩት እነ አወል ሰዒድ የሚባል አንድ ሌባ የኔ ከሚገርምህ የኔ ካንተ ያደረግነው ሃርሞኒ እንትን ላይ ምን አለ መሰለህ ቤት ቁጥር እናውቀዋለን አለ ቤቱን እናውቀዋለን አለ ስልክ ቁጥር እናውቀዋለን አለ ይሄ እነሱ የሚሰጡት ነው እኔ ፎቅ ላይ ያሉ እነሱ እና እነሱ የሚሰጡት መረጃ ስንት ሰዓት እንደሚወጣ እንደሚገባ እናውቀዋለን አሉ እኔ ወታደር ነኝ እኮ እነሱ በሚያውቁት ሰዓት አይደለም የሚወጣው እነሱ የሚያውቁት ስልክ አይደለም ይዘው የተለያየ ስልክ ነው ያለኝ ስለዚህ እነዚህ ብሎ ኢትዮጵያን ለማተራመስ የሚፈልጉ ሰዎች ራሳቸውን የሚተራመሱት እንጂ ኢትዮጵያ በምንም አይነት ምንም አትነካም ምንም አትሆንም ስለዚህ በሰላም ግን እናገኘዋለን ካለዚያ ግን የሚተነኩስን ከሆነ በግማሽ ሰዓት ሁሉም መቆጣጠር አስመራንም ምጽዋም አሰብ መቆጣጠር እንደምንችል ነው ግን መጀመሪያ ምርጫችን በዲፕሎማሲ ነው መልካም አምባሳደር ያው በቅርቡ እንግዲህ የወደብም የቀይ ባህርም ባለቤት እንሆናለን በየተስፋ አደርጋለሁ በቀጣይ አንጠራጠርም በምን አይነት እሱ ላይ በተለይ ደግሞ የኢትዮጵያና የኤርትራን ግንኙነት በተመለከተ በቀጣይ የምናነሳቸው ሀሳቦች ይኖሩናል ለዛሬ ግን አብረውን ስለነበሩ እጅግ አድርገን እናመሰግናለን እኔ አመሰግናለሁ የክቡር ጀነራል ማርሻል ብርሃኑ ጁላ የተናገሩት በጣም የሚገርም ነው በስርዓት ያለው በጣም ደስ የሚል ነበር በቃ ልብ ውስጥ ያለው ነው የተናገሩት ክቡር ጠቅላይ ሚኒስትራችን ባለፈው በተወካዮች ምክር ቤት የቀረቡት በተረጋጋ ሁኔታ ህዝብን የሚያስደስት ተንጨብጭቦ እኮ ተወካዮች ምክር ቤት አጣን በየጊዜው ነበር ሰው ፈገግተኛ ነበር ያው ተንኮለኞች እንዳሉ መሃል ሆነና እኔ ጥሩ ተስፋ አለ በመከላከያ ሰራዊታችንም በቂ የሆነ አቅም አለ እኔ ስለማቀው ውስጡ ሊጡ እና በጣም ነው ደስ የሚለኝ ትላንትና የሰጡት መግለጫ በጣም ደስ ይላል ሌሎች ጀነራሎች የሚሰጡ ራሱ ክቡር አምባሳደር ባጫ ደበሌ የሰጡት ቅርብ ቀን በጣም ደስ የሚል ነውና ሁሉም መለከታለሁኝ ስለዚህ እነዚህ የኢትዮጵያ ልጆች ኢትዮጵያን ያስከብሯታል ባህራችንን ያስመልሱልናል በግድም በወድም ግን በሰላም ቢሆን ቆየ ነው የሚላለኝ ሐሳብ አለኝ አመሰግናለሁ እድሜና ጤና ይስጥልኝ አመሰግናለሁ እኔም በቀጣይ እንግዲህ ሌሎች ሐሳቦችን ይዘን እንመለሳለን ለዛሬው እናመሰግናለን ውድ ተመልካቾቻችን የዛሬው ፕሮግራማችንን ያያችሁትን ይመስላል አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን ወቅታዊ የሆኑ ጉዳዮችን ሌሎች መረጃዎችን ለማግኘት ደግሞ የጎህ ቤተሰብ እንድትሆኑ ላይክ ሰብስክራይብ ሼር በማድረግ አብራችሁ እንድትቆዩ በአክብሮት ጋብዘናል አብረናችሁ እስካሁን ድረስ ስለቆየንም ደስ ብሎናል በቀጣይ ሌሎች ሀሳቦችን ሌሎች መረጃዎችን ይዘን እንመለሳለን ኮሜንት ሴክሽን ላይ ይሄ ቢነሳ ቢቀነስ የምትሉትም ሀሳብ ካለ አስፍሩልን ለዛሬው ግን አብራችሁ ስለነበራችሁ እያመሰገንን በዚህ እናበቃለን መልካም ጊዜ